ሃይ ተማሪዎች እንዴት ናችሁ? እኔ ደህና ነኝ። እናንተ እንዴት ናችሁ? ዛሬ ደግሞ ምዕራፍ 3 ሁለተኛ ቪዲዮአችን አብረን የምናይ ይሆናል። በባለፈው ቪዲዮአችን ስለ ሂስቶሪካል ዲቨሎፕመንት ኦፍ አተም ስናይ ነበር። አቶም ምን ነበር በአይዲያ ደረጃ በፍልስፍና የተጀመረው ወደ ቲዮሪ መጣ፣ ቲዮሪው ደግሞ ወደ ሞደርን መጣ ያለን አንድ በአንድ ስለ አተም ስናነሳ ነበር። ዛሬ ደግሞ ቀጥታ ምን እናነሳዋለን? ፈንዳሜንታል ሎስ ኦፍ ኬሚካል ሪአክሽን በኬሚካላዊ አጸገ ግብሮት ወይም ደግሞ በኬሚካል ሪአክሽን ውስጥ ያሉት መሰረታዊ ህጎች አሉ። ምንድን ናቸው? ነው ፍሮም የመጀመሪያው ዩኒት ስለ ኬሚካል ሪአክሽን ስናወራ ነበር አይደል? ኬሚስትሪ ከተባለ የኬሚካል ሪአክሽን ይነሳል። ኬሚካል ሪአክሽን ደግሞ ሲከናወን የሚከተላቸው ህጎች አሉት፣ መሰረታዊ የሆኑ የሚከተላቸው ህጎች አሉት። ስለዚህ ነው ለው ማንም ህይወት ያለው ነገር አንድ ኦርጋናይዝድ የሆነ ሲስተም ያለው የራሱ የሆነ ህግ አለው። ኬሚካል ሪአክሽንም ሲስቴማቲክ ነው። ሳይንስ ስለሆነ ደግሞ ራሱ የሆነ ህግ ያስፈልገዋል። So we are living in a world full of laws now. So laws are generalized observation about the relationship between two or more things in the natural world ነው። በተፈጥሮ ዓለም ውስጥ ነገሮችን ከሁለትና ከዛ በላይ የሆኑ ነገሮች መካከል ያለውን ግንኙነት አጠቃላይ በአጭሩ የሚያስቀምጥ ያለው እንለዋለን። So of course scientific law እንላለን። scientific laws or laws of science are ስቴትመንቶች ናቸው። ቤዝድ ኦን ሪፒትድ ኤክስፐሪመንት ኦር ኦብዘርቬሽን በተደጋጋሚ በተሰራው ወይም ደግሞ በታየው ነገርን መሰረት በማድረግ የአንድን ናቹራል ተፈጥሮ ክስተትን ምን ማድረግ ነው? ማስቀመጥ ነው፣ ማብራራት መቻል ነው ማለት ነው። ኢዝ ስቴትመንት ቤዝድ ኦን ሪፒትድ ኤክስፐሪመንት ኦር ኦብዘርቬሽን ዛት ዲስክራይብ ኦር ፕሪዲክት ሬንጅ ኦፍ ናቹራል ፌኖሜና የአንድ ተፈጥሯዊ ክስተት ሬንጃቸውን የሚያብራራ ኦር ዲስክራይብ የሚያደርግ የሚገልጽ ያ ሳይንቲፊክ ሎው እንላለን ማለት ነው። ነገር ግን የሳይንቲፊክ ሎው መሰረት የሚያደርገው በተደጋጋሚ የተሰራ ወይም ደግሞ የተገበረ ኦር የታየ ኦብዘርቭድ የተደረገ የናቹራል ወይም ደግሞ የተፈጥሮ ክስተትን መሰረት በማድረግ ስለነሱ ቋሚ የሆነ የማይቀያየር ነገር ማስቀመጥ that is scientific laws or laws of science እንለዋለን። So they don't explain why the phenomenon exists or what causes it. እነሱ ለምን ሆነ ኮሱ ምንድን ነው የሚለው ሳይሆን the explanation of phenomena is called ይሄ ፌኖሚናውን ኤክስፕሌን የሚያደርገው ሳይንቲፊክ ቲዮሪ ነው። ሳይንቲፊክ ቲዮሪ ነው ስለ ፌኖሜናው ስለ ክስተት የሚያብራራው እነሱ ኤክስፕሌን የሚያደርገው ሳይንቲፊክ ቲዮሪ ይባላል። So chemical laws are those laws of nature relevant to chemistry ነው። በኬሚስትሪ ውስጥ በጣም አስፈላጊ የሆኑ ህጎች ኬሚካል ሎው እንላለን እና ሁሉም ኬሚካል ሪአክሽኖች ወይም ደግሞ ኬሚካላዊ አገልግሎት የሚከተሏቸው ናቸው። So basically laws of ይሄ ኬሚካል ሪአክሽን ሶስት ናቸው። አንስቼ ነበር። law of conservation of mass, law of conservation of mass, አንደኛው ነው። ሁለተኛ law of definite proportion or constant አንዳለ definite constant ይባላል። ሶስተኛ law of multiple proportion ነው። እነዚህ ሶስቱ ኬሚካሎች በተለያየ ጊዜ በተለያዩ ኬሚስቶች ወይም ደግሞ ሰዎች የተገኘ ነው። ኦፍ ኮርስ ሎው ኦፍ ኮንዘርቬሽን ኦፍ ማስ አንቶኒ ላይቮዘር የሚባል አንድ የኬሚስትሪ አባት አለ። ፋዘር ኦፍ ኬሚስትሪ የሚባል ሎው ኦፍ ኮንዘርቬሽን ኦፍ ማስ አንቶኒ ላይቮዘር ይባላል። ሎው ኦፍ ዲፋይናይት ፕሮፖርሽን ያገኘ ደግሞ ሉዊስ ሮስት ይባላል። ሉዊስ ሮስት የሚባል ሌላ በኬሚስትሪ ውስጥ ትልቅ ሚና የተጫወተ ሰው አለ። ሶስተኛ ሎው ኦፍ መልቲፕል ፕሮፖርሽን ደግሞ ደልተን አለ። ጆን ደልተን የራሱ ቲዮሪ አለው። ይህን ሎው ኦፍ መልቲፕል ፕሮፖርሽን ደግሞ ሲያስቀምጥ የራሱ ህግ ሶስተኛው ህግ ነው ማለት ነው። ሶስተኛ
ህግ ሆኖ የመጣ ነው። ስለዚህ ሎው ኦፍ ኮንዘርቬሽን ኦፍ ማስ ምንድነው? እንዴት እናውቀዋለን? ምንድነው ስቴትመንት? ምክንያቱም ሎው ምንድን ይላል? ሎው ስቴትመንት ነው ብለን አይደል ተማሪዎች? ሎው ሲባል ስቴትመንት ነው። ስቴትመንት ስታንዳርድ ነው። ስታንዳርድ የሆነ ስቴትመንት ነው እና በተደጋጋሚ ስለተከሰተው ነገር በአጭሩ በግልጽ የሚያስቀምጥ መመሪያ ማለት ነው። እነዚህ ሎዎች ሎ ኦፍ ኮንዘርቬሽን ኦፍ ማስ ሎ ኦፍ ዲፋይናይት ፕሮፖርሽን ኦር ኮንስታንት ፕሮፖርሽን ሎ ኦፍ መልቲፕል ፕሮፖርሽን ስቴትመንት ናቸው። ምንድን ነው ስቴት የሚያደርጉት የሚለውን ፖይንት አንድ በአንድ እናነሳለን። የመጀመሪያውን እናንሳና እንጀምር። the first law is law of conservation of mass የምላለን law of conservation of mass 3.2.1 which is the law of conservation of mass, the law of conservation of mass, conservation of mass. This law of conservation of mass ከስሙ መስማት መረዳት ቀላለው። ኮንዘርቭድ ማስ ኢዝ ኮንዘርቭድ እያለ ነው አይደል? ማስ ኢዝ ኮንዘርቭድ። አንድ ነገር ኮንዘርቭድ ሆነ ማለት ደግሞ አልጠፋም ማለት ነው። ሰው በኬሚካል ሪያክሽን ውስጥ ማስ አይጠፋም እያለ ነው። ማስ አይጠፋም ማለት ደግሞ አይፈጠርም ማለት ነው። ሶ ማስ ኢዝ ናይዘር ክሪኤትድ ኖር ዲስትሮይድ ነው። አይጠፋምም አይፈጠርም እያለ ነው በአንድ ኬሚካል ሪያክሽን ውስጥ። ስለዚህ አሁን ስለ እነዚህ ሎው ከማውራታችን በፊት the point that እናንተ ማወቅ ያለባችሁ ነገር አንደኛ ሪያክሽን ምንድን ነው የሚለውን ማወቅ ያለባችሁ። what is reaction? ኬሚካል ሪያክሽን ምንድን ነው የሚለውን ፖይንት ላንሳላችሁ። ኬሚካል ሪያክሽን what is chemical reaction? ኬሚካል ሪያክሽን ምንድን ነው የሚለውን ፖይንት አንስተን ማውራት አለብን። of course you know chemical reaction is a combination of element አይደለም? ኬሚካል ሪያክሽን ማለት is a combination of the combination of element to produce product or new thing. ኤሌመንቶች ኬሚካላዊ በሆነ መንገድ ሪያክት ሲያደርጉ ሲጸገብሩ ምን ሲሰጡ ነው? ፕሮዳክት ሲሰጡ። ያ ኬሚካል ፕሮሰሱ ምን እንላለን? ኬሚካል ሪያክሽን ፕሮሰስ in which two or more than two elements are chemically combined to form the new product። ሂደት ነው። ኬሚካል ሪያክሽን ፕሮሰስ ነው። እሺ ፕሮሰስ ነው ማለት ነው። ሁለትና ከዛ በላይ የሆኑ ኤሌመንቶች በኬሚካላዊ መንገድ ሲጸገብሩ እና ፕሮዳክት ሲሰጡ ውጤት ሲሰጡ that is called chemical reaction እንላለን። ስለዚህ በዚህ ኬሚካል ሪያክሽን ውስጥ ሁለት ነገር አለ ማለት ተማሪ። አንደኛ ኢኩዌሽን አለ ተማሪዎች፣ ኢኩዌሽን አለ። ኢኩዌሽን ማለት ኬሚካል ኢኩዌሽን ማለት ሾርት ሃንድ ሪፕሬዘንቴሽን ማለት ነው። ሾርት ሃንድ ሪፕሬዘንቴሽን ኦፍ ኬሚካል ሪያክሽን ነው። ኬሚካል ኢኩዌሽን አለ ውድ ተማሪዎች። ኬሚካል ኢኩዌሽን ማለት ኬሚካል ሪያክሽንን በአጭሩ የሚያስቀምጥ ማለት ነው። ኬሚካል ኢኩዌሽን ኢዝ a short hand representation of representation of a chemical reaction, representation of a chemical reaction, representation of a chemical reaction. አንድ ኬሚካል ሪያክሽንን በአጭሩና በግልጽ በሆነ መንገድ መጻፍ መቻል that is chemical equation እንላለን ማለት ነው። that means በኬሚካል ሪያክሽን ውስጥ ደግሞ as you know በኬሚካል ሪያክሽን ውስጥ ምን አለ? በዚህ በኩል ሪያክታንቶች አሉ አይደል? ሪያክታንት ሪያክት የሚያደርጉ እነዚህ ሪያክት ካደረጉ በኋላ ምን ይፈጥራሉ? ፕሮዳክት ይፈጥራሉ ማለት ነው። ስለዚህ እነዚህ ሪያክታንቶችን አሳጥረን እንጽፋለን፣ ፕሮዳክቶችን አሳጥረን እንጽፋለን። ይህን ሪያክታንት እና ፕሮዳክት አሳጥረን የምንጽፍበት መንገድ ኬሚካል ኢኩዌሽን እንላለን። so you have to know about chemical equation እና በተጨማሪም ስለ ሪያክታንት እና ፕሮዳክት ማወቅ አለባችሁ ማለት ነው። ለምሳሌ አሁን ሃይድሮጅን ፕላስ ኦክሲጅን ጊቭስ ዋተር ብለን እንጽፋለን አይደል? እነዚህ አያችሁ፣ እነዚህ ኬሚካል ኢኩዌሽን ናቸው። ኬሚካል ኢኩዌሽን እና ኬሚካል ፎርሙላ ነው። ይሄ ኬሚካል ፎርሙላ ነው። አያችሁ፣ ኬሚካል ፎርሙላ ኦፍ ሃይድሮጅን ጋዝ H2፣ ኬሚካል ፎርሙላ ኦፍ ኦክሲጅን ጋዝ O2፣ ኬሚካል ፎርሙላ ኦፍ ዋተር H2O ነው። ይህንን ኬሚካል ፎርሙላ ደግሞ አንድ ላይ ሰብስበን ስንጽፍ ኬሚካል ኢኩዌሽን ይባላል ማለት ነው። አሳጥረን ጻፈን ሃይድሮጅን ጋዝ ብለን ከምንጽፍ H2፣ ኦክሲጅን ጋዝ ብለን ከምንጽፍ O2፣ then water which is liquid ብለን ከምንጽፍ H2O። so ይሄንን ኬሚካል ፎርሙላ
ኦፍ ሃይድሮጅን ኬሚካል ፎርሙላ ኦፍ ኦክሲጅን ሲደመር ምልክት ነው። ከዛ ይሄ ይሰጣል ነው ይሰጣል ጊቭስ አሮ ዲስ አሮ ይባላል ይሰጣል እንለዋለን። ይሄ ፕላስ የሚለው ምንድነው ሪያክት ነው። ሃይድሮጅን እና ኦክሲጅን ሪያክት እያደረጉ ነው ማለት ነው ተማሪዎች። ሃይድሮጅን እና ኦክሲጅን ሪያክት እያደረጉ ነው። ስለ ሪያክሽን ነው የሚያወራ። ፕላስ ሪያክት እያደረጉ ነው። ይሄ አሮ እንላለን። ዲስ አሮ ጊቭስ ማለት ነው ይሰጣል። ስለዚህ ይሄ ፕሮዳክታችን ነው። እነዚህ ሁለቱ ሪያክታንት ይባላሉ። ሪያክታንት እንላቸዋለን። ይሄ ደግሞ ፕሮዳክት ይባላል ማለት ነው። ስለዚህ ኬሚካል ሪያክሽን ስናወራ ባይዞ እንመርሳት ያለባችሁም ስለ ኬሚካል ኢኩዌሽን ይሄ ነው። ኬሚካል ኢኩዌሽኑ ይሄ ነው። አጠቃላይ ኢኩዌሽን ማለት ታውቁታላችሁ። ሁለትና ከዛ በላይ የሆኑ ነገሮችን አንድ ላይ ሰብስበን ስንጽፍ ነው ኬሚካል ኢኩዌሽን የሚባለው። ስለዚህ H2 + O2 gives ዋተር ስንል ይሄ ኢኩዌሽን ነው ማለት ነው። ዲስ ኢዝ ኬሚካል ኢኩዌሽን ይባላል። ሾርት ሃንድ ሪፕሬዘንቴሽን ኦፍ ኬሚካል ሪያክሽን። ኬሚካል ሪያክሽን ባጭሩ መግለጽ ነው። እና እነዚህ H2 እና O2 እና ዋተር ደግሞ ኬሚካል ፎርሙላ ነው። ስለዚህ ኬሚካል ኢኩዌሽን ኬሚካል ፎርሙላን በመጠቀም ኬሚካል ሪያክሽንን በአጭር መጻፍ that is ኬሚካል ኢኩዌሽን እንላለን። ኦኬ ስለዚህ ሪያክታንት አለ እንዳትረሱ፣ ፕሮዳክት አለ። ሪያክታንት ማለት የሚጸገብሩ ሪያክት የሚያደርጉ ነው። ፕሮዳክት ደግሞ ከሪያክታንት የሚፈጠር በስተ ራይት በኩል ያለው this is the product፣ በሌፍት በኩል ያለው ደግሞ which is reactant እንላለን ማለት ነው። Okay, let's come to in science. Law is a general statement that explains large number of observation. ላይ ያወራሁት ነው። Before being accepted, law must be verified many times under many condition. ቬሪፋይ ከመረጋገጡ በፊት በተለያየ መንገድ መታየት አለበት፣ ቬሪፋይ መደረግ አለበት ነው። So laws are therefore considered the highest form of scientific knowledge ነው። ሳይንቲፊክ ኖሌጅ እንደያዙ ናቸው። are generally supposed to be unbreakable ናቸው። የማይሰበር የማይቀያየር ነው አይደለ? ሁላችሁም ታውቁታላችሁ። ህግ አይሰበርም፣ የሚከበር ነው፣ ኦቤይ የሚደረግ ነው ማለት ነው። ሳይንቲፊክ ሎስ ፎርም ደ ኮር ኦፍ ሳይንቲፊክ ኖሌጅ ነው። ስለዚህ እያንዳንዱ ሎው ሲወጣ የተለያዩ ኦብዘርቬሽኖችን የተለያዩ ሳይንቲፊክ ሪሰርችን ሳይንቲፊክ ኤክስፔሪሜንትን መሰረት አድርጎ ስለሆነ በጣም በጣም ጠቃሚ ነው ማለት ነው። ሳይንቲፊክ ሎው ለሳይንቲፊክ ኖሌጅ በጣም አስፈላጊ ነው። ኦኬ ስለዚህ እነዚህ ሎዎች ደግሞ ይህንን ማለት ሎው ኦፍ ኬሚካል ሪያክሽን የራሱ የሆነ ህጎች አሉት። ምንድናቸው የሚል እንጀምራለን። ሶ ሎው ኦፍ ኮንዘርቬሽን ኦፍ ማስ LCM ነው የምለው። ኦፍ ኮርስ ይሄን አሳጥሬ ስለጻፍኩት ነው እንጂ ሙሉ አድርገን ስንጽፍ ሎው ኦፍ ኮንዘርቬሽን ኦፍ ማስ ይባላል። ሶ ዲስ ሎው ኦፍ ኮንዘርቬሽን ኦፍ ማስ ምንድን ነው የሚያወራው? አኮርዲንግ ቱ ሎው ኦፍ ኮንዘርቬሽን አክቹዋሊ ይህንን ዲስካቨር ያደረገው ሰው እዚህ ጋር እንደምታዩት አንቶኒ ላይቦዘር ይባላል። ሎው ኦፍ ኮንዘርቬሽን ኦፍ ማስ ኢዝ discovered or stated by Anthony Lavoisier in 18th century, on the last 18th, on the end of 9th century. በዚህ እዚህ ጋር ዋና መስረቱ ምንድን ነው የምለው? mass is neither created nor destroyed ነው የምለው። ማስ አይጠፋምም አይፈጠርምም። the mass is neither created nor destroyed። ይህንን ማወቅ አለባችሁ። ኦኬ in any chemical reaction ማለት ነው የትኛውን chemical reaction of course the mass is neither created nor destroyed የሚለው in an ordinary reaction እሺ in an ordinary reaction በአንድ ordinary reaction ውስጥ ordinary reaction ምን እንደሆነ እናያለን። አሁን በአንድ ordinary reaction ውስጥ ማስ አይጠፋምም አይፈጠርምም ነው እዚህ ጋር። In other words, mass of any element at the beginning of reaction የትኛውን ፕሮሰስ ውስጥ ተማሪዎች የትኛውን that means mass before operation or እዚህ ጋር before operation የሚለውን እንዲህ ማለት እንችላለን። before reaction is equals to mass after reaction ነው። ሪያክት ካረገ በኋላም ሪያክት ከማድረጉ በፊትም ማስ እኩል ነው መሆን አለበት ነው፣ አይጠፋም ነው። ኦር በቀላሉ ተማሪዎች ማስ ኦፍ ሪያክታንት
የሪያክታንቱ ማስ ኢዝ ኢኳልስ ቱ ማስ ኦፍ ፕሮዳክት ነው። ከፕሮዳክቱ ማስ ጋር እኩል ነው መሆን ያለበት ማለት ነው። ዳት ሚንስ አይጠፋም አይፈጠርም ነው። the mass of any element at the beginning of reaction is equal to the mass of any element at the end of reaction ነው። እዚህ ጋር ከሪያክሽኑ ከኦፕሬሽኑ በፊት የነበረው ማስ እና ከሪያክሽን ከተከናወነ በኋላ ያለው ማስ እኩል ነው መሆን ያለበት ማለት ነው። good so if we count for all reactant እዚህ ጋር ሪያክታንት እና ፕሮዳክት አሉ ኬሚካል ሪያክሽን ብዬ ነግሬያቸዋለሁ። then total mass will be the same at total mass ሁሉ ጊዜ እኩል ነው ማለት ነው። ሁሉ ጊዜ total mass ማለት mass of reactant is equal to mass of product ማለት ነው። ስለዚህ mass of reactant እና mass of product total mass ይባላሉ። እሺ ተማሪዎች mass of reactant ላይ ብቻ total mass ይባላል። mass of product total mass ይባላል። ስለዚህ total mass of product is equal to total mass of the reactant እኩል ናቸው ማለት ነው። እኩል ናቸው። this is law of conservation of mass እንላለን። law of conservation of ማስ እንላለን ማለት ነው። ኦኬ እስቲ ኤግዛምፕል እንየውና ከዛ ወደ ፖይንታችን እንሄዳለን። ኦኬ ከኔ ጋር ናችሁ ብዬ ተስፋ አደርጋለሁ። ኦኬ በጣም ይቅርታ። እነዚህ ሎው ኦፍ ኮንዘርቬሽን ኦፍ ማስ እንግዲህ የሚሉት ምንድን ነው የሚለውን እናነሳለን። እዚህ ጋር ወደ ፒዲኤፍ ሊድ እና አንድ ባንድ እስቲ አንድ ላይ እናነሳዋለን። ኦኬ ሶ አኮርዲንግ ቱ እዚህ ጋር ሎው ኦፍ ኬሚካል ኮምቢኔሽን ይላል። ስንት አሉ እዚህ ጋር ነግሬያቸዋለሁ። ሎው ኦፍ ኮንዘርቬሽን ኦፍ ማስ አለ፣ ሎው ኦፍ ኮንስታንት ፕሮፖርሽን ኮምፖዚሽን ኦር ሎው ኦፍ ዲፋይናይት ፕሮፖርሽን የምንለው አለ። then law of multiple proportion አለ፣ law of reciprocal proportion አለ። ኦፍ ኮርስ እነዚህ ሶስቱ ፈንዳሜንታል ናቸው። ይሄ በተጨማሪ ያለው ነው። ሶ እነዚህ law of conservation of mass፣ law of constant composition or law of definite proportion እና law of multiple proportion ምን እንደሆነ አንድ ባንድ እናነሳቸዋለን። እዚህ ላይ እንደሚታያችሁ law of conservation of mass በዚህ አንቶኒ established by French chemist ነው፣ ላይቮዘር ይባላል። አንቶኒ ላይቮዘር በሚባለው ነው ይሄ ሎው ኦፍ ኮንዘርቬሽን ኦፍ ማስ ቅድም ነግሬያቸዋለሁ። ዳስ ማስ ቼንጅ ዱሪንግ የኬሚካል ሪያክሽን፣ በኬሚካል ሪያክሽን ውስጥ ማስ ይቀየራል ወይ የሚለውን ነው ስቴት መሰረት አድርጎ የተነሳው ስቴትመንቱ። ኢን ኤኒ ኬሚካል ሪያክሽን ዘ ኢኒሺያል ዌይት ኦር ማስ ኦፍ ሪያክቲንግ ሰብስታንስ ኢዝ ኢኳል ቱ ዘ ፋይናል ዌይት ኦፍ ዘ ፕሮዳክት ነው። ዳት ሚንስ እዚህ ጋር ሪያክታንት አለ ኢዝ ኢኳልስ ቱ ፕሮዳክት ነው። በምን በማሳቸው ማለት ነው። ኢን ተርምስ ኦፍ ማስ ዌይት ማለት ማስ ማለት ነው፣ ክብደት ምንድን ነው መጠኑ ማለት ነው። አጠቃላይ ማስ ኦፍ ሪያክታንት ኢዝ ኢኳልስ ቱ ማስ ኦፍ ፕሮዳክት ነው ስቴትመንቱ ነው። በየትኛውም ኬሚካል ሪያክሽን ውስጥ ግን ኬሚካል ሪያክሽኑ ኦርዲነሪ መሆን አለበት ተማሪዎች፣ ኦርዲነሪ መሆን አለበት። ምክንያቱም በኦርዲነሪ ኬሚካል ሪያክሽን ውስጥ ነው። ኦርዲነሪ ሲባል ሪያክሽኑ ኒውክለር ሪያክሽን ካልሆነ ነው። ምክንያቱም አንዳንድ ሪያክሽኖች ከኒውክለር የሚጀምሩ አሉ ሪያክሽኖች አሉ። ዳት ሚንስ የአንድ ኤሌመንት ኒውክለስ ይከፋፈልና ከዛ ሌላ ኒውክለስ ይፈጠራል። ሌላ ኒውክለስ በሚፈጠርበት ጊዜ ይሄ ስቴትመንት እውነት ላይሆን ስለሚችል ዳት ሚንስ ዛት ሪያክሽን ኢዝ ይሄ በአንድ ሪያክሽን ውስጥ የአንድ ኤሌመንት ኒውክለስ ተካፍሎ ሌላ ኒውክለስ የሚሰጥ ከሆነ ኒውክለር ሪያክሽን እንለዋለን። ኦርዲነሪ ሪያክሽን እና ኒውክለር ሪያክሽን ይባላል። ኒውክለር ሪያክሽን ይባላል። ኒውክለር ሪያክሽን ማለት ኒውክለስ ውስጥ የሚከናወን ሳይሆን ኒውክለሱ ዲስኢንትግሬት ሆኖ ተካፍሎ ሌላ አዲስ ኒውክለስ የሚሰጥ ከሆነ ነው። ኦፍኮርስ ይሄ ዲኬ ሪያክሽን ይባላል። ራዲዮ አክቲቭ ሪያክሽን ይባላል።
11ኛ ክፍል የሚታይ ይሆናል። አክቹዋሊ ይህንን ሳያካትት ነው ኦርዲነሪ ሪያክሽን እንላለን። ኦርዲነሪ ሪያክሽን ማለት ሪያክሽኑ ኖርማሊ በኤሌክትሮን ሲከናወን ነው። ሶ ኤክስፐሪመንት ኦፍ ኮርስ ላይቮዘር ፐርፎርም ያደረገው ኤክስፐሪመንት ኦን ክሎዝ ሲስተም ይህን ክሎዝ ሲስተም ወሰደ። እዚህ ጋር there is a closed system here እና he found that the total weight of the system is not changed። ሁለት ሲስተሞችን ወስዶ ኦፕሬሽኑን ካከናወነ በኋላ ከኦፕሬሽን በፊት እና ከኦፕሬሽን በኋላ ያለው የሰብስታንሱ ወይም ደግሞ የሪያክታንቱ መጠን ማሳቸው አይቀየርም፣ ኮንስታንት ሆነ። ለዚህ ነው ማስ ኢዝ ኮንዘርቭድ ያለ ማለት ነው። ማስ ኢዝ ኔዘር ክሬትድ ኖር ዲስትሮይድ፣ አይጠፋም፣ አይፈጠርም፣ ኮንዘርቭ ይደረጋል ያለው ለዚህ ነው። ኦፍ ኮርስ እሱ የሰራው ዲኮምፖዚሽን ኦፍ ሜርኩሪ ኦክሳይድ ነው። ኦክሳይድ ኦፍ ሜርኩሪ ሜታሊክ ሜርኩሪ ወይም ደግሞ ሜርኩሪ ኦክሳይድን ዲኮምፖዝ አድርገው ነው። ከዛ ሜርኩሪ ኦክሳይድ አለ፣ እሱ ላይ ሂት ጨመረ። ከዛ ዲኮምፖዝ ሲሆን ሜርኩሪና ኦክሲጅን ሰጠ። ከዛ በኋላ አየ ማለት ነው። እዚህ ጋር እንደሚታዩት ሉካት አሁን ሜርኩሪ ኦክሳይድ ዲኮምፖዝ ሆነ። ኢኩዌሽን ዲስክራይብስ ላይቮዘር ኤክስፔሪመንት። በዚህ ላይቮዘር የሰራው ኤክስፔሪመንት ያረጋገጠው በዲኮምፖዚሽን ኦፍ ሜርኩሪ ኦክሳይድ ነው። ይሄ እዚህ ጋር ታያችኋል ብዬ ተስፋ አደርጋለሁ ተማሪዎች። ኤችጂኦ ማለት ኤችጂ ሜርኩሪ ነው፣ ኦክሲጅን አለ። ቱ ሜርኩሪ ኦክሳይድ ጊቭስ ቱ ሜርኩሪ ኤንድ ኦክሲጅን ነው። አክቹዋሊ ለምንድን ነው እዚህ ጋር ሁለት የጨመርንበት? ባላንስ እንዲሆን ነው። እዚህ ጋር ስንት ሜርኩሪ አለ? ሁለት አለ። እዚህ ጋር ስንት ሜርኩሪ አለ? ሁለት አለ። እዚህ ጋር ስንት ኦክሲጅን አለ? ሁለት አለ። ምክንያቱም ችኛው ሁለት ለሁለቱም ስለምትቆም ማለት ነው። ታውቁታላችሁ። ችኛው ኮፊሽንት ትባላለች። እቺ ሁለት ለዚህም ትቆማለች። ስለዚህ ሜርኩሪም ሁለት ነው፣ ኦክሲጅንም ሁለት ነው እዚህ ጋር። ስለዚህ እኩል እንዲመጣ ሜርኩሪ እና ይሄ ሜርኩሪ ኦክሳይድ ወደ ሜርኩሪ እና ወደ ኦክሲጅን ምን ሆነ? ዲኮምፖዝ ሆነ፣ ተበታተነ ማለት ነው። ስለዚህ አሁን እዚህ ጋር የኦክሲጅን የዚህኛው በአጠቃላይ ግራሙ ስንት መጣ? ከዲኮምፖዚሽኑ በፊት 433.2 ግራም ነው። ኦፍኮርስ ይሄ የተወሰደው የኦክሲጅን 32 ነው። የሜርኩሪ ደግሞ አለ ለየብቻ ተሰርቶ ነው። ኦፍኮርስ ለየብቻ ተሰርቶ ተደምሮ ነው 433.2 ግራም የሆነው። ይሄ የማን ነው? ይሄ ሜርኩሪ ኦክሳይድ ቢፎር ዲኮምፖዚሽን ነው። ባዜ ይሄ ቢፎር ዲኮምፖዚሽን ነው ተማሪዎች። ሜርኩሪ ኦክሳይድ እዚህ ጋር ቱ ሜርኩሪ ኦክሳይድ ጊቭስ ቱ ሜርኩሪ ፕላስ ኦክሲጅን ነው አይደል? እዚህ ጋር ዲኮምፖዝ አይደል? በሂት ነው። የሙቀት ምልክት ነች፣ ዴልታ ትባላለች። ኦፍኮርስ ቺ ዴልታ ኦር ሂት ማለት ነው። ሂት እዚህ ሙቀት ሲሰጠው ደግሞ እዚህ ላይ ሙቀት ሲሰጠው ጊዜ ወደ ሜርኩሪ እና ሁለት ሜርኩሪ እና ወደ ሁለት ኦክሲጅን ጋዝ ተበታተነ ማለት ነው። ሜርኩሪ ኦክሳይድ ዲስ ይሄ ቢፎር ዲኮምፖዚሽን ነው። ይሄ ዲኮምፖዝ ከመሆኑ በፊት ዲስ ቢፎር ዲኮምፖዚሽን ከመበታተኑ በፊት ያለው ማስ 433.2 ግራም ነው። ከዛ ከተበታተነ በኋላ ደግሞ የሜርኩሪ እና የኦክሲጅን እንደምራለን። የሜርኩሪ 401.2 ነው ግራም ነው ፕላስ ኦክሲጅን ደግሞ አንዱ ኦክሲጅን 32 ነች። ባይዘው ይሰጣቸዋል። አንዱ ኦክሲጅን 16 ነው። አንዱ ኦክሲጅን 16 ነው። 16ን በሁለት ስናባዛ ደግሞ ስንት መጣል? 32 መጣል። ስለዚህ 32 ግራም ሆነ። ስለዚህ ይሄ አንድ ላይ ሲደመር ስንት ሆነ ማለት ነው? 433.2 ግራም ሆነ። ታምስ አያችሁ፣ ማሱ ተመሳሳይ ሆነ ማለት ነው። ቢፎር ዲኮምፖዚሽንም አፍተር ዲኮምፖዚሽን ማስ አልጠፋም። በዚህ ሪአክሽን ውስጥ ማስ አይጠፋም። ሌላ ኤግዛምፕል መስዳችሁ ማየት ትችላላችሁ። እዚህ ጋር ቱ ማግኒዚየም እዚህ ጋር ማግኒዚየም ሶሊድ አክቹአሊ ሶሊድ ነው የሚለው ሶሊድ ማለት ነው። ፕላስ ኦክሲጅን ዳሚስ ማግኒዚየም እና ኦክሲጅን ማግኒዚየም ኦክሳይድ ይሰጣል። አንዱ ማግኒዚየም እዚህ ጋር እንደምታዩት 24.3 ነው። አንዱ ማግኒዚየም በሁለት እናባዛለን 48.6 ግራም ነው። አንዱ ኦክሲጅን 16 ነው። በሁለት እናባዛለን 32 ግራም ነው። ይሄ አንድ ላይ ሲደመር ስንት ይመጣል? 80.6 ነው። በዚህ በኩል ያለውም 80.6 ነው። በዚህ በኩል ያለውም 80.6 ነው። that means mass is conserved የትም አልሄደም፣ የትም አልጠፋም ነው። so the law of conservation of mass demonstrate የሚያደርገው ምንድነው? ማስ አይጠፋም አይፈጠርም ነው።
ውሃውን ማየት ትችላላችሁ። ለምሳሌ ዋተር ማየት እንችላለን። እዚህ ጋር H2 ፕላስ O2 gives 2H2O አክቹዋሊ እነዚህ ሁለት የተጨመረ ባላንስ ለማድረግ ነው። እዚህ ጋር 4 ሃይድሮጅን አለ፣ እዚህ ጋር 4 ሃይድሮጅን አለ። እዚህ ጋር ኦክሲጅን 4 ሃይድሮጅን ስንት ነው ያለው? እዚህ ጋር ተማሪዎች 4 አለ። ኦክሲጅን እዚህ ጋር ስንት አለ? 2 አለ። ሃይድሮጅን እዚህ ጋር ስንት አለ? 2 ሲባዛ በ2 4። ኦክሲጅን እዚህ ጋር ስንት አለ? እቺኛ 2 ለሁሉም ትቃፍ ስለምትቆም 2 ሲባዛ በ1 2 አለ። ስለዚህ አያችሁ 4 ሃይድሮጅን 2 ኦክሲጅን 2 ኦክሲጅን። ስለዚህ አልጠፋም ነው፣ ሪሜይን ነው። ሪሜይንድ ኮንስታንት። ዲስ ኢዝ ዋት ዊ ኮል ዳት ሎው ኦፍ ኮንዘርቬሽን ኦፍ ማስ። ስለዚህ ሎው ኦፍ ኮንዘርቬሽን ኦፍ ማስ በቀላሉ ምንድነው የሚነግረን? ሎው ኦፍ ምንድነው? ኢንዲስትራክቲቢሊቲ ኦፍ ማተር ነው። ማተር አይጠፋም ነው፣ ዲስትራክቲብል አይደለም ነው። ኢንዲስትራክቲቢሊቲ ኦፍ ማተር ማለት ማተር አይጠፋም፣ ሊጠፋ አይችልም ነው። ሶ ሎው ኦፍ ኮንዘርቬሽን ኦፍ ማስ ሳምታይምስ ምን ተብሎ ይጠራል? ሎው ኦፍ ኮንዘርቬሽን ኦፍ ማስ አንዳንዴ ሎው ኦፍ ኢንዲስትራክቲቢሊቲ ኦፍ ማተር ተብሎ ይጠራል። ምክንያቱም ማስ የማይጠፋም የማይፈጠርም ስለሆነ ኢንዲስትራክቲብል ሎው ብለን መጻፍ እንችላለን። ኦር በአንድ ኬሚካል ሪአክሽን ውስጥ ጌይን የሚደረገን እና ሎስ የሚደረግ ማስ የለም ነው ማለት ጌይን የሚደረግ የለም፣ ሎስ የሚደረግ ማስ የለም። ሪሜይን ኮንስታንት። ኦኬ ሁለተኛ ሎው ኦፍ ኮንስታንት ኮምፖዚሽን ኦር እዚህ ጋር ሎው ኦፍ ኮንስታንት ኮምፖዚሽን LCC ሎው ኦፍ ኮንስታንት ኮምፖዚሽን ኦር ሎው ኦፍ ዲፋናይት ፕሮፖርሽን ሎው ኦፍ ዲፋናይት ፕሮፖርሽን። ይሄ ደግሞ በቀላሉ ምንድን ነው የሚያወራው? ኦፍኮርስ ስታብሊሽ የሆነው በሎዊስ ሮስት ነው። ይሄኛው ሰው ይሄ እሱ ነው ይህንን ሎው ስቴት ያደረገው። ዋት ሜክስ ኮምፓውንድስ። አሁን ይሄ ደግሞ ባይ ዘ ዌይ መጀመሪያ ላይ ይሄኛው ጥያቄውም ነበር እንዳነበባችሁት እንደምለው ዳስ ማስ ቼንጅ ዱሪንግ የኬሚካል ሪአክሽን። በኬሚካል ሪአክሽን ውስጥ ማስ ይቀየራል ወይ አይቀየርም የሚለውን ሀሳብ ነው ጥያቄ ነው የመለሰው። ማስ አይቀየርም። ማን ነው? አንቶኒ ላይቮዘር። ማስ ሪሜይን ኮንስታንት አንቼንጅድ ነው ቢፎር ኤንድ አፍተር ሪአክሽን ኦር ቢፎር አፍተር ኦፕሬሽን በሜርኩሪ ኦክሳይድ ላይ በተሰራው ኤክስፔሪመንት ማለት ነው። ግን ሎው ኦፍ ዲፋናይት ፕሮፖርሽን ኦር ኮንስታንት ኮምፖዚሽን ደግሞ ስለ ኮምፓውንዶች ነው የሚያወራው። ምክንያቱም የተለያዩ አተሞች ሪያክት በሚያደርጉበት ጊዜ የተለያዩ ምን ይሰጣሉ? የተለያዩ ኮምፓውንዶች ይሰጣሉ። እነዚህ የተለያዩ ኮምፓውንዶች ደግሞ ፊክስድ የሆነ ሬሽዮ አላቸው። there is a fixed ratio at which or by which different elements combine to form a compound። የተለያዩ አቶሞች የራሳቸው የሆነ ቋሚ ሬሽዮ በቋሚ ሬሽዮ ሪያክት በመሆን የተለያዩ በጣም ብዙ ሚሊየን ኮምፓውንዶች ይሰጣሉ ነው። ሶ what makes compound different ነው ዋናው ይሄ ነው። ስለዚህ ኮምፓውንዶች የተለያዩበት ዋና ምክንያት እዚህ ጋር ይሄ ሎዊስ ሮስ ያስቀመጠው different samples of same compound always contain same element combined together in same proportion by mass ነው። ለምሳሌ ይህንን ወስደን ማየት እንችላለን። or a chemical compound contains same element and chemical compound or and compound wherever you go የትን ብትሄዱ የሚጻፍበት ፎርሙላ አይቀየርም። ፎርሙላው አይቀየርም ማለት ሴም ኤሌመንት አለው። ያ ኤሌመንት ደግሞ ሬሽዮ ወይም ደግሞ የተጻፈበት ሬሽዮ ፊክስድ ነው ኤግዛክትሊ ሴም ፕሮፖርሽንስ ኦር ሬሽዮስ ባይ ማስ ሪጋርድለስ ኦፍ ዘ ሳይዝ ኦፍ ዘ ሳምፕል ኦር ዘ ሶርስ ኦፍ ዘ ኮምፓውንድ። ለምሳሌ እንውሰድ እስቲ ዋተር አሁን ዋተር ሁሉ ጊዜ ምን አለ? ዋተር ከተባለ ሁላችሁም የምታስታውሱት እንደ ዋተር ተማሪዎቼ ዋተር ምን አለ? H2O አለ። we don't care the source whatever the source or regardless of the source of the compound or the water። አሁን ይሄ ዋተር ምን ሊሆን ይችላል? ሊኩዊድ ሊሆን ይችላል። ሊኩዊድም ከሆነ ፎርሙላው ዋተር ነው። አይስ ሊሆን ይችላል። ምንድነው ፎርሙላው? ዋተር ነው። ከዛ ኢቫፖሬትድ የሆነ ሊሆን ይችላል። ኦር ጋዝ ኢቫፖሬትድ ኦር ጋዝ የሆነ ሊሆን ይችላል። እስቲ ምንድነው? ዋተር ነው። ዳት ሚንስ ፎርሙላው አልተቀየረም። በዋተር ውስጥ ያለው ፎርሙላ wherever you go ኢንተርናሽናሊ ዋተር የሚጻፍበት H2O ነው። ዳት ሚንስ አሁን በዋተር ውስጥ ያሉ ኤሌመንቶቹ ሪያክት ያደርጉበት ሬሽዮ ኮንስታንት ነው ኦር ዲፋናይት ነው ተማሪዎች።
ኮንስታንት ሬሽዮ ነው። እንዴት ወደዚህ ይዩት፣ እንዴት ኮንስታንት እንደሆነ ሉክ። አሁን ዋተር ውስጥ ምን አለ? ሃይድሮጅን እና ኦክሲጅን አለ። ሬሽዮ ኦፍ ሃይድሮጅን ቱ ኦክሲጅን ኢዝ ኦልዌይስ 2:1 ነው። 2:1 ነው በዋተር ውስጥ ያለው ሬሽዮ ኢን ተርምስ ኦፍ ነምበር ኦፍ አተም ማለት ነው። ይሄ ባይ ነምበር ኦፍ አተም 2:1 ነው ማለት ነው። የትን ብታደረጉ ለምሳሌ እዚህ ላይ እንትን መጨመር እንችላለን ኮፊሽንት። ለምሳሌ አሁን 4H2O ካለን ስንት ሃይድሮጅን አለ? ሃይድሮጅን ቱ ኦክሲጅን ከወሰድን ሬሽዮ ማለት ነው። ሃይድሮጅን ስንት አለ? 4 ሲባዛ በ2 ተማሪዎች 8 አለ። ኦክሲጅን ደግሞ ስንት አለ? እዚህ ጋር የአራት ሁለቱም ስለሚቆም 4 አለ። ይህንን ሲምፕሊፋይ ስናደርግ ለአራት እናካፍላለን። 8 2 1 ይሆናል ማለት ነው። ዳት ሚንስ ሬሽዮን ይሄን ኮፊሽንቱን ብንጨምርም ብንቀንስም ሶርሱ የተለያየ ቢሆንም ኮንስታንት ሬሽዮ አለው። ኤሌመንቶቹ በፊክስድ ሬሽዮ ምን ያደርጋሉ ነው? ሪያክት ያደርጋሉ፣ አይቀየርም ነው። ኦኬ this is law of conservation of law of definite proportion ነው። that means ፕሮፖርሽኑ ሪያክት የሚያደርጉበት ፕሮፖርሽን ኮንስታንት ነው። ኦር ይሄንን ባይ ማስ ምን ማድረግ እንችላለን? ኤክስፕሬስ ይሄን ሬሽዮ ማለት ነው። ሬሽዮአቸውን በማስ ኤክስፕሌን ማድረግ እንችላለን። እንዴት አድርገን? ዋተር ኦልዌይስ ኮንሲስት ኦፍ ኦክሲጅን ኤንድ ሃይድሮጅን አተምስ ኤንድ ኢት ኢዝ ኦልዌይስ 89% ኦክሲጅን። ለምሳሌ ወደዚህ ይሁት ሃይድሮጅን H2O አለ እና ማስ ኦፍ ሃይድሮጅን ውድ ተማሪዎች ወደዚህ ይሁት ማስ ኦፍ ሃይድሮጅን ይሰጣቸዋል which is 1 ግራም ነው። ማስ ኦፍ ኦክሲጅን አንዷ ማለት ነው። ማስ ኦፍ ኦክሲጅን አንዷ 16 ነች። ይሁት እስቲ እዚህ ጋር ግን ስንት ሃይድሮጅን አለ? 2 ሃይድሮጅን አለ። ይሁት ወደዚህ 2 ሃይድሮጅን አለ። 2 ሲባዛ በ1 ምክንያቱም አንዱ ሃይድሮጅን እዚህ ጋር እንደምታዩት 1 ግራም ነው። እዚህ ጋር ደግሞ ስንት አለ? ዋተር ውስጥ 2 አለ። 2 ሲባዛ በ1 2 ግራም አለ ማለት ነው። ውሃ ውስጥ ያለው ኦክሲጅን ስንት ነው? አንድ ኦክሲጅን ነው ያለው። አንድ ኦክሲጅን ደግሞ ስንት ነች? 16 ነች። ስለዚህ ይሄ ሃይድሮጅን ነው። ኦክሲጅን ደግሞ ስንት ነው ማለት ነው? 16 ግራም ነው ማለት ነው። ስለዚህ ይሄንን ኦክሲጅን እና ሃይድሮጅን ፎርሙላ እንትሩን ከሰራን ባይማስ ከሰራን ማለት ነው። ባይማስ ከሰራን ሬሽዮአቸውን በፐርሰንቴጅ ከሰራን ከኔ ጋር ናችሁ ተስፋ አደርጋለሁ። H2O ውስጥ አሁን ሃይድሮጅን ስንት ነው ብያቸዋለሁ? 2 ግራም ነው ብያቸዋለሁ። ኦክሲጅን 16 ግራም ነው። አጠቃላይ ስንት አለ? 32 ግራም አለ ነው። ስለዚህ ሬሽዮውን እንስራ እስቲ። ሃይድሮጅን ሬሽዮውን እንስራ። ፐርሰንቴጅ ኦፍ ሃይድሮጅን ከሰራን የሃይድሮጅን ስንት ነው ማለት ነው? 2 ኦቨር አጠቃላይ ስንት ነው? 32 ሲባዛ በ100 አድርገን ነው የምንሰራው። ስለዚህ ይሄ ሲሰራ ስንት ይመጣል? 0.11% ይመጣል ማለት ነው። 0.11% ይመጣል። ይሄው 0.11% ኦር 11% ማለት ነው። ይሄን 11% ማለት እንችላለን በቀላሉ። ይሄንን ይሄ ማለት ነው ተማሪዎች አሳጥረን ስንጽፍ 200 ሲካፈል ለ32 ማለት ነው። 2 ሲባዛ በ100 200 ሲካፈል ለ12 ስናካፍል ስንት ይመጣል? 11% ይመጣል ነው። 11% ይመጣል። 11% የማን ነው? ይሄ የሃይድሮጅን ነው። ሁል ጊዜ የቋሚ ነው። የኦክሲጅንን መስራት እንችላለን። we can do for የኦክሲጅንን መስራት እንችላለን። እንዴት አድርገን የኦክሲጅንን እንሰራለን? የኦክሲጅንን ለመስራት እንዴት አድርገን እንሰራለን? ሉካት ይህ ድምሩ አጠቃላይ ስንት ሆናል? 32 ግራም ነው ብለናል። ስለዚህ ኦክሲጅን ለመስራት ደግሞ ኦክሲጅን ስንት እዚህ ጋር 16 አጠቃላይ ስንት መጣ? 32 ሲባዛ በ100 ነው። ስለዚህ ይህን ቀጥታ ስናባዛ 1600 ሲካፈል ለ32 ደግሞ ስንት መጣል? 89% መጣል ነው። ስለዚህ ባይማስ ከሆነ ሃይድሮጅን 11% እና ኦክሲጅን ደግሞ 89% ነው። አንድ ላይ ሲደመሩ ግልጽ ነው 100 ይሆናል ነው። this is percent ነው። so the composition of the element አያችሁ፣ the composition of the element by mass is fixed ነው፣ ዲፋናይት ነው ማለት ነው። ፊክስድ ቋሚ ነው የአንድ ኬሚካል ፎርሙላ። ለምሳሌ አሁን ሶዲየም ክሎራይድ ከወሰደን በአተም በነምበር ኦፍ አተም 1:1 ነው። አንድ ክሎሪን አንድ ማለት
ሶዲየም ቱ ክሎሪን ሬሽዮ ከወሰደን ይሄ የሶዲየም ወይም ደግሞ የቴብል ሶልት ነው ብያቸዋለሁ። ቴብል ሶልት የገበታ ጨው አንድ 1 to 1 ነው። ሶዲየም አንድ አለ፣ ክሎሪን ይሄ ባይ ነምበር ኦፍ አተም ነው። ባይ ማስም ከወሰደን ሶዲየም 23 ከዛ ክሎሪን ደግሞ 35.5 ነው። ይህን ባይ ማስ ነው። ከዛ አንድ ላይ ደምረን መስራት እንችላለን ማለት ነው። አንድ ላይ ከደመረን የሶዲየም ፐርሰንቴጅ ስንት ይመጣል ማለት ነው? የሶዲየም 23 ነው ኦቨር 23 ሲደመር 35.5 ደግሞ አንድ ላይ ስንደምር የሁለቱን 58.5 ሲባዛ በመቶ ብለን የሶዲየም እና የክሎሪንም እንደዚህ መስራት እንችላለን ነው። የክሎሪንም ልክ እንደዚህ መስራት እንችላለን። እንዴት አድርገን ሎክ የክሎሪንም እንዲህ መስራት እንችላለን። ሶዲየም ቱ ክሎሪን ስላለን ሶዲየም 23 ቱ 35.5 ብለናል። አንድ ላይ ሲደመሩ 58.5 ናቸው። የሶዲየም ስሰራን ይህ ሲካፈል ለዚህ ሲባዛ በመቶ ነው። የክሎሪን ደግሞ ፐርሰንቱ ስንሰራ 35.5 ኦቨር 58.5 ሲባዛ በመቶ ብለን የክሎሪንም ሆነ የሶዲየምንም መስራት እንችላለን። እንዴት አድርገን እንሰራለን? እንደዚህ አድርገን መስራት እንችላለን ነው ተማሪዎች። ስለዚህ ከዚህም ባይማስም ሆነ በነምበር ኦፍ አተምም በነምበር ኦፍ ማስም ያለው ሬሽዮ ፊክስድ ነው። ሶ ዲስ ፊክስድ ሬሽዮ እንደም የሚገልጸው ሎ ኦፍ ዲፋይናይት ፕሮፖርሽን ኦር ሎ ኦፍ what do you call that? Law of definite proportion or law of constant composition ብለን መግለጽ እንችላለን ነው። law of constant composition or law of definite proportion ብለን መግለጽ እንችላለን ነው። ስለዚህ አሁን የኦክሲጅን የክሎሪን ፐርሰንቴጁ 60.78 ነው ይመጣው or let's say 60.7% ይመጣል። የሶዲየም ደግሞ በፐርሰንት ሁል ጊዜ ስንት ይመጣል? 23 ሲካፈል ለ58.5 39.3 ይመጣል ማለት ነው። 39.3% ይመጣል። ይሄ ተደምሮ 100 ማለት ያለበት this is እንዴት አድርገን law of constant composition or law of definite proportion by mass እንዴት አድርገን እናወጣለን? ስለዚህ የትኛውም ኬሚካል ፎርሙላ የትኛውም ኮምፓውንድ ፊክስድ የሆነ ሬሽዮ አለው ሪያክት የሚያደርግበት በራሱ። ይሄ አይቀየርም፣ ኮንስታንት ነው። ኮምፖዚሽኑ አይቀየርም። ሶዲየም ክሎራይድ ሶዲየም እና ክሎሪን ነው። ዋተር H2 እና O ነው። ስለዚህ አይቀየርም። ባይማስም ባይ ነምበር ኦፍ አተምም ቋሚ ነው። this is law of constant composition or law of definite proportion ይላል። ዲፋይናይት ፊክስድ ሬሽዮ ያላቸው ነው። ኦኬ ሶስተኛው እና የመጨረሻው law of multiple proportion ነው። ይህንን ሎው ደግሞ የሰራው ማን ነው? ፐብሊሽድ ባይ ጆን ደልተን ነው። በጣም ታዋቂ ለመጀመሪያ ጊዜ የኬሚስትሪ የአቶም ቲዮሪ የጻፈ ነው። አቶሚክ ቲዮሪ ፈርስት አቶሚክ ቲዮሪ ዲቨሎፕድ ባይ ኬሚስት which is ጆን ዳልተን የሚባል ኬሚስት ነው። ይህን የመጀመሪያ አቶሚክ ቲዮሪ የጻፈው በተጨማሪም ከጻፈው ቲዮሪዎች መካከል አንዱ law of multiple proportion ይሄኛው ህግ ነው ማለት ነው። this law of multiple proportion ደግሞ ምንድነው የሚለው ነው። what does it states state የሚያብራራው when two elements combine to form more than one compound ሁለት ኤሌመንቶች ሪያክት በሚያደርጉበት ጊዜ አንድ ኮምፓውንድ ብቻ የማይሰጡ ከሆነ ለምሳሌ አሁን ወደዚህ ናይትሮጅን እና ኦክሲጅን ሪያክት ሲያደርጉ ምን ሊሰጡ ይችላሉ? NO ሊሰጥ ይችላል፣ N2O ሊሰጥ ይችላል፣ NO2 ሊሰጥ ይችላል፣ N2O3 ሊሰጥ ይችላል፣ N2O5 አያችሁ። ሪያክት ያደረገው ማን ነው? ናይትሮጅን እና ኦክሲጅን ነው። ነገር ግን ፕሮዳክታችን ሞር ዳን 2 ነው። ሞር ዳን 2 ፕሮዳክት ነው። ሞር ዳን 2 ኮምፓውንድ ነው። ናይትሮጅን ሞኖ ኦክሳይድ ሞኖ አንድ ኦክሲጅን፣ ዳይናይትሮጅን ኦክሳይድ ዳይናይትሮጅን ያለበት ምክንያት ኦክሲጅን ናይትሮጅን ሁለት ስለሆነ ነው። ይሄ ባይዘው ላፊንግ ጋዝ ይባላል። የሚያስቅ ጋዝ ነው ይሄ ናይትሮጅን ኦክሳይድ። ዴን ኦክሲጅን ናይትሮጅን ዳይኦክሳይድ ኦክሲጅን ሎት ስለሆነ ነው። ዳይናይትሮጅን ትራይኦክሳይድ
ዳይናይትሮጅን ፔንታኦክሳይድ እነዚህ የተፈጠሩት እኮ ከእነዚህ ሁለት ሪያክታንቶች ብቻ ነው። ስለዚህ ይሄ ምንድን ነው የሚያሳየው? when two elements combine to form more than one compound ሁለት ኤሌመንቶች ከአንድ በላይ የሆነ ኮምፓውንዶችን ሲሰጡ the mass of one element which combine with a fixed mass አንዱ ማስ ምንድነው? ቋሚ ነው እያለ ነው። አንዱ ቋሚ ነው፣ ሌላው ደግሞ ምንድነው? ይቀያየራል ነው። ለምሳሌ የናይትሮጅን ማሱ ፊክስድ ነው፣ ነገር ግን የኦክሲጅን ግን ይቀያየራል ነው። mass of the other element are in ratio of small one number የናይትሮጅንን ፊክስድ አድርገን በነዚህ በኤንኦ ውስጥ ያለው ኦክሲጅን እና በኤን2ኦ ውስጥ ያለው ኦክሲጅን ደግሞ እናደርጋለን እናወዳድራለን ነው። ኦፍኮርስ ስንት ናይትሮጅን አለ? ሁለት አለ። እዚህ ጋር ሁለት አለ። እዚህ ጋር ሁለት እንጨምርበታለን። እዚህ ጋር ደግሞ እንደዚሁም ባላንስ እያደረግን እንሄዳለን ባይዘ። ስለዚህ አያችሁ ናይትሮጅንን ባላንስ እያደረግን በሚሄድበት ጊዜ ናይትሮጅን ኮንስታንት ይሆናል። ሶ ማስ ኦፍ ዋን ኤሌመንት ዊች ኮምባይን ዊዝ ፊክስድ ማስ አንዱ የናይትሮጅን ፊክስድ ነው። የኦክሲጅን ግን በእያንዳንዱ ውስጥ ምን ሆናል? ይቀያየራል። አያችሁ 1 2 3 5 እያለ ሬሾ ይቀያየራል። ስለዚህ የኤንኦን ከኤንኦ2 ጋር በኤንኦ ውስጥ ያለው ኦክሲጅንን በኤን2ኦ ውስጥ ያለው ኦክሲጅን ጋር እናወዳድራለን። በኤንኦ ውስጥ ያለውን ምክንያቱም የመጀመሪያው ኮምፓውንድ ኤንኦ ስለሆነ ኤንኦ ከማን ጋር? ውድ ተማሪዎች ወደዚህ እንድታዩ ኤንኦ ከኤንኦ2 ጋር፣ ኤንኦ ከኤንኦ2 ጋር፣ ኤንኦ ከዚህ ጋር፣ ኤንኦ አያችሁ። ስለዚህ ስንት ሬሾ አለ ማለት ነው? 4 ሬሾ አለ ማለት ነው። we have to 4 ratios that means ይሄ ሬሾ ብዙ ነው። ፕሮፖርሽኑ ማለት ነው ፕሮፖርሽን ራይት። ሬሾ ማለት ፕሮፖርሽን ከፕሮፖርሽንን ማወቅ አይደል? ማትስ ግሬድ 7 ታስታውሳላችሁ። ስለ ሬሾ እናነሳ ከሆነ ስለ ፕሮፖርሽን እናነሳለን፣ ፕሮፖርሽናሊቲ ማለት ነው። ስለዚህ አንድ ከሆነ ይኸውላችሁ ተማሪዎች ሬሾችን ስለ አንድ ኮምፓውንድ ብቻ የምናወራ ከሆነ ለምሳሌ ስለ ኤንኦ ብቻ የምናወራ ከሆነ ምን ይባላል? ሎ ኦፍ ዲፋናይት ፕሮፖርሽን ይባላል። ዲፋናይት ያለው ፕሮፖርሽን አንድ ብቻ ነው ያለው፣ ሬሾ ግን አንድ ብቻ። ስለ አንድ ኮምፓውንድ ስለዚህ የተፈጠረ አንድ ኮምፓውንድ የምናወራ ከሆነ ዲፋናይት ኦር ኮንስታንት ይባላል። ነገር ግን ሁለት ኤሌመንቶች ሪያክቲቭ በሚያደርጉበት ጊዜ ከሁለት በላይ ኮምፓውንድን የሚሰጡ ከሆነ ሬሽዮ ስንት ሆናል? ከሁለት በላይ ይሆናል። ለዚህ ነው ስሙ ማልቲፕል የሆነው። ሎ ኦፍ ማልቲፕል ፕሮፖርሽን ማለት ከሁለት በላይ ፕሮፖርሽናሊቲ ያለ ነው፣ ከሁለት በላይ ሬሽዮ አለ ነው። አያችሁ ኤንኦ ከዚህ ጋር 1፣ ኤንኦ ከኤን2 ጋር 2፣ ኤንኦ ከኤን2ኦ3 ጋር 3፣ ኤንኦ ከኤን2ኦ5 ጋር 4 አለ። that means ብዙ ነው፣ መልቲፕል ነው፣ ብዙ ሬሽዮ አለ። ይሄ ለው ደግሞ ዲቨሎፕ ያደረገው ማን ነው? ጆን ዳልተን ነው። so it states when two elements combine to form more than one compound ሁለት ኤሌመንቶች ከአንድ በላይ የሆነ ኮምፓውንዶችን ሲሰጡ የአንዱ ፊክስድ ይሆናል። ለምሳሌ እዚህ ጋር የናይትሮጅኑ ፊክስድ ይሆናል፣ ነገር ግን በእያንዳንዱ ውስጥ ያለው ኦክሲጅን ሬሽዮ ግን ይለያያል ነው፣ መልቲፕል ነው። this is law of conservation of mass እንለዋለን። ኦኬ ኤግዛምፕሎችን እየወሰድን እናያለን። እስቲ for example look at this ካርቦን ፕላስ ኦክሲጅን ካርቦን ሞኖክሳይድ ልትት ይችላል። አቴንሽን ፕሌስ ካርቦን ፕላስ ኦክሲጅን ካርቦን ሞኖክሳይድ እና ራሱ ይሄ ካርቦን ዳይኦክሳይድ ሰጠ። ሚስ ሪያክት ያደረገው ይሄ ብቻ ነው፣ አልተቀየረም። ሪያክታንቱ አልተቀየረም። እዚህ ጋር ካርቦንና ኦክሲጅን ብቻ፣ ነገር ግን የተፈጠረው ፕሮዳክት ተቀያይሯል። እዚህ ጋር ካርቦን ሞኖክሳይድ ነው፣ እዚህ ጋር ካርቦን ዳይኦክሳይድ ነው። that means the type of the product which is being formed is different ነው፣ መልቲፕል ነው። that means ከአንድ በላይ የሆነ ሬሽዮ አለን ነው። ሶ ከአንድ በላይ የሆነ ሬሽዮ ደግሞ ኮምፓውንድ ተፈጠረ ማለት this law is law of multiple proportion ላለ ማለት ነው። ሶ you see ካርቦን ሞኖክሳይድ ውስጥ የካርቦን ማስ as you know 12 ነው። የኦክሲጅን ደግሞ አንዱ ስንት ነው? አንዱ 16 ነው። by the way 16 times 2 ነው which is 12 ነው። እዚህ ጋር ይሁት። ሶ ይሄ የካርቦን ባለ አንድ ነው። ካርቦን ደግሞ ያለው አንዱ 16 ስለሆነ ብያቸዋለሁ። ሶ look at this ካርቦን ሞኖክሳይድ ውስጥ ያለው 12 parts of mass of carbon combines with 16 parts of biomass. አሁን 12 gram of carbon react with what? Biomass, react biomass
ዊዝ 16 12 የማን ነው? የካርቦን ነው ተማሪዎች። 12 የካርቦን ነው። እዚህ ጋር 12 የካርቦን ነው። እዚህ ጋር ያለው 12 የካርቦን ነው። 12 የካርቦን ነው። በካርቦን ሞኖክሳይድ ውስጥ ስንት ኦክሲጅን አለ? አንድ ነው። አንዱ ደግሞ 16 ነው ብያቸዋለሁ እዚህ ጋር። ስለዚህ 16 ግራም ኦፍ ኦክሲጅን ነው። ስለዚህ 12 ባይ ማስ ኦፍ ካርቦን ኤንድ 16 ባይ ማስ ኦፍ ኦክሲጅን ነው እዚህ ጋር። ኦኬ ሁለተኛ ደግሞ የካርቦን ሞኖክሳይድ ነው። የካርቦን ሞኖክሳይድ እዚህ ጋር ካርቦን ሞኖክሳይድ ነግሬያቸዋለሁ። 12 ባይ 16 ነው። ዲስ ካርቦን ዲስ ኦክሲጅን ነው። እዚህ ጋር ነው። የካርቦን ዳይኦክሳይድ ግን እዚህ ጋር 12 ካርቦን አንዳንዱ እዚህ ጋር አያችሁ አልተቀየረም። ሁለቱም ቦታ አልተቀየረም። 12 ካርቦን ነው እዚህ ጋር። ዲስ ሪሜይን ፊክስድ ነው አያችሁ። ባይ ማስ ኦፍ የኦክሲጅን ግን ስንት ሆነ? 32 ግራም ሆነ ማለት ነው። ስለዚህ ይሄኛውን ትተን የተቀያየረውን ሬሾ እንወስዳለን። ዳት ሚንስ የተቀያየረው ሬሾ የማን ነው? የኦክሲጅን ነው ማለት ነው። የኦክሲጅን ዳት ሚንስ ኦክሲጅን ኤን ሲኦ2 ኦክሲጅን ኤን ሲኦ2 ኦክሲጅን በካርቦን ሞኖክሳይድ ውስጥ ያለው 16 ነው ተማሪዎች። በካርቦን ዳይኦክሳይድ ያለው ደግሞ 32 ነው። ስለዚህ ይህንን ሬሾ ከወሰደን 16 ኦቨር 32 ይመጣል። ስናቃለው 1 ኦቨር 2 ነው ማለት ነው። ስለዚህ ሬሾ 1 to 2 መጣ። አያችሁ 1 to 2 መጣ። ዳት ሚንስ ሬሾ ተቀያየረ። ዚስ ሎው ኦፍ መልቲፕል ፕሮፖርሽን እንለዋለን ነው። ሎው ኦፍ መልቲፕል ፕሮፖርሽን እንላለን። ኦር ዘ ቤስት ቅድም የነገርኳችሁ ዘ ቤስት which explain this law of multiple proportion የናይትሮጅን ነው። እዚህ ጋር N2 plus O2 እዚህ ጋር እንደምታዩት NO የሚሰጥ አለ። NO ውስጥ ያለው ናይትሮጅን 14 ነው። እዩት 2 ኦክሲጅን 16 ነው። ሌላ NO2 አለ። እዩት NO2 አለ። እዚህ ጋርም NO2 ውስጥ ናይትሮጅን አንድ ናይትሮጅን 14 ነው። ነገር ግን እዚህ ጋር ስንት አለ? በአንዱ 16 ስለሆነ በስንት እናባዛለን? በሁለት እናባዛለን። 32 ነው። እዚህ ጋር NO2 ነው። N2O3 ነው። N2O ውስጥ ደግሞ ናይትሮጅን ስንት ነው? 28 ነው። 28 ነው። ከዛ በኋላ ይሄድ ደግሞ ስንት ይሆናል? 16 ይሆናል። እንቀጥል። NO2 N2O ከዛ የቀረ ምንድን አለ? N2O3 መውሰድ እንችላለን። N2O2 መውሰድ እንችላለን። N2O2 which is አንዱ ናይትሮጅን 14 ነው። በሁለት ከተባዛ 28 ነው። ስለዚህ ይህንን 28 እናደርጋለን። ከየት መጣ እንዳትሉኝ ሬሾቱ 32 ነው። ደን የመጨረሻ N2O5 በሁለት እናባዛለን የናይትሮጅን 14ቱን ከዛ 28 ይመጣል። ከዛ 16ን በ5 እናባዛለን 80 ይመጣል። ይህንን ሬሽዮ ስናቃልል ያ ሚንስ 14 to 16 ከተቃለለ ስንት ይመጣል? 7 to 8 ይመጣል። 7 to 8 ይመጣል። ከዛ 14 to 32 ስናቃልል በሁለት ስንት ነው? 7 to እዚህ ጋር 16 ይመጣል ተማሪዎች። ከዛ 28 የN2O ማለት ነው 16 ስናቃልል በ4 7 በ4 ስንት ይመጣል? ይሄ በ2 14 በ2 8 እዚህ ጋር በ2 14 በ2 8 በ2 7 በ2 7 to 4 ይመጣል ማለት ነው። 7 to 4 ይመጣል። ከዛ እንቀጥልና N2O2 28 28 to 32 ስናቃልል እዚህ ጋር በ2 14 ነው፣ በ2 16 ነው። ኦፍ ኮርስ እዚህ በ2 14 በ2 16 ይሄ ስናቃልል 7 to 8 ይመጣል። 7 to 8 ይመጣል። አሁንም የመጨረሻው ከወሰደን N2O5 28 to 80 ከወሰደን እዚህ ጋር በ4 ስንት ይመጣል? በ4 7 ይመጣል። በ4 10 ይመጣል። አያችሁ የናይትሮጅን ፊክስድ ነው። የናይትሮጅን ፊክስድ ነው። ነገር ግን የማን ከወሰደን አሁን የመጀመሪያውን ይሄኛውን ይሄ NO ነው ነግሬያቸዋለሁ።
ይሄ ደግሞ ስንት ነው? ኤን ኦ2 ነው ተማሪዎች። ይሄኛው ኤን2ኦ ነው። ይሄኛው ኤን2ኦ2 ነው። ኤን2ኦ2 ነው። የመጨረሻው ዲስ ኢዝ ኤን2ኦ5 ነው። ስለዚህ እያንዳንዱ ከዚህ ጋር ከወሰደ ለምሳሌ 8 16 ይመጣል። 8 16 ማለት የዚህና በዚህ መሀል ያለው የኦክሲጅን ሬሽዮ ናይትሮጂን ኮንስታንት ነው ብያቸዋለሁ። የኦክሲጅን እና የዚህኛው ስንት ይመጣል? 1 ይመጣል። የዚህኛው ከዚህ ከወሰደንስ የኤንኦን ከኤን2ኦ ከመጣንስ 1 ይመጣል። እዩት። የዚህን ከዚህ ጋር ከወሰደን 1 ይመጣል። የዚህኛውን ኦክሲጅን ደግሞ ከማን ጋር ከዚህ ጋር ከወሰደን እዚህ ጋር አንድ ኦክሲጅን አለ፣ እዚህ ጋር አንድ ኦክሲጅን አለ። ስለዚህ ስንት ይመጣል ማለት ነው? 1 ይመጣል። እዚህ ጋር ኤንኦ አለ። ኤንኦ ደግሞ ከማን ጋር ከዚህ ጋር እስከመጣን ደግሞ እዚህ ጋር 2 አለ። 1 ይመጣል። ኦክሲጅን እዚህ ጋር 1 ነው፣ እዚህ ጋር 2 ነው። የመጨረሻው ከወሰደን እዚህ ጋር 1 ኦክሲጅን 1 አለ፣ 2 እዚህ ጋር 5 ይመጣል። ስለዚህ ስንት ሬሾ አለ? 1 2 አለ፣ 1 1 አለ፣ 1 2 አለ፣ 1 5 አለ። ብዙ ፕሮፖርሽናሊቲ አለ። ዲስ ሾውስ የምን ያሳያል? ሎው ኦፍ መልቲፕል ፕሮፖርሽን ያሳያል ነው። ስለዚህ እነዚህ ሶስቱ ምን ይባላሉ? ሎው ኦፍ ኬሚካል ሪያክሽን ኦር ፈንዳሜንታል ሎው ኦፍ ኬሚካል ሪያክሽን ይባላሉ። ሪቫርስ ለማድረግ ያህል የመጀመሪያው ሎው ዊ ኮል ኢት ኢዝ ሎው ኦፍ ኮንዘርቬሽን ኦፍ ማስ ይባላል። በላይቮይዘር አንቶኒ ላይቮይዘር የተሰራ ዲስታብሊሽ የሆነ ነው። በቀላሉ ማስ ኢዝ ናይዘር ክሬትድ ኖር ዲስትሮይድ ይላል። ኦር ማስ ኦፍ ሪያክታንት ኢዝ ኢኳልስ ቱ ማስ ኦፍ ፕሮዳክት የሚለውን ነው። ሁለተኛ ሎው ኦፍ ዲፋይናይት ፕሮፖርሽን ደግሞ በአንድ ኬሚካል ፎርሙላ ውስጥ ያለው ኤሌመንቶች ፊክስድ ናቸው፣ ፊክስድ ሬሽዮ አላቸው ባይማስ ኦር ኤኒ ለምሳሌ ሶዲየም ክሎራይድ ከወሰደን ባይማስ እዚህ ጋር ባይማስ ሶዲየም ቱ ክሎሪን 1:1 ነው። ኦር ክሎሪን 60.7% ቱ 39.3% ነው ክሎሪን። ይሄኛው ደግሞ ሶዲየም ማለት ነው። ይሄ በነምበር ኦፍ አተም ነው። ይሄ ደግሞ ባይማስ የሚለው ነው። ሚንስ ኤኒ የትኛውም ሶዲየም ክሎራይድ ይሄ ኮምፓውንድ ሁል ጊዜ ፊክስድ የሆነ ሬሽዮ አለው። ለዚህ ነው ኮንስታንት ያለው አንድ ኮምፓውንድ ብቻ ስለሆነ ነገር ግን ሁለት ኤሌመንቶች ሪያክት ሲያደርጉ ከሁለት በላይ ሲሰጡ ደግሞ የተለያዩ ከሁለት በላይ ኮምፓውንዶች ሲሰጡ ሬሽዮአቸው ምን ሆናል? መልቲፕል ይበዛል ነው። ያ ደግሞ ሎው ኦፍ መልቲፕል ፕሮፖርሽን ይባላል ነው ብለን ስናነሳ የነበረው። በሚቀጥለው ቪዲዮአችን ስለ አቶሚክ ቲዮሪ አብረን እንጀምራለን። እሱን አንድ ላይ እስክንጀምር ድረስ ሰላም ሰንብተው።